ሰላም እንድትቆያችሁ ውድ ተመልካቾቻችን፣ በጎንደር ከተማ እጅግ አሳዛኝ መረጃዎች ደርሰውናል። እሱን እነግራችኋለሁ። በምሽት ዕለት ነው፣ በትናንትናው ዕለት ምሽት ነው በጎንደር በግንቦት 22 የአርሰናልና የፒኤስጂን ጨዋታ በሚመለከቱበት ወቅት ነው ችግር የተፈጠረው። በዲኤስቲቪ እየተመለከቱ ባለበት ወቅት ነው ቦምብ ተወርውሮ ጉዳት አድርሷል የተባለው። በዚህም እንግዲህ ወደ 4 የሚጠጉ ተማሪዎች እንግዲህ ህይወታቸው ማለፉም ተነግሯል። አንዳንዶች 3ም ቢሉ ማለት ነው። ነገር ግን ከቦታው በደረሰን መረጃ 4 ተማሪዎች ህይወታቸው እንዳለፈና ወደ 20 የሚጠጉ ደግሞ ከባድና ከበድ ያለ እንዲሁም ቀለል ያለ ጉዳት እንዳጋጠማቸው መረጃዎች ደርሰውናል። እጅግ አሳዛኝ ነው። ለወዳጅ ለቤተሰቦቻቸው መጽናት እንመኛለን። ለቆሰሉት ደግሞ ፈጣሪ ቶሎ እንዲያገግማቸው እንግዲህ ያግዛቸው ነው የምንለው። እጅግ በጣም አሳዛኝ ነው። እንግዲህ እንደዚህ ያለ ድርጊት የሚያደርጉ ደግሞ ሊጸጸቱና ሊያፍሩ ይገባቸዋል። እጅግ ማፈሪያዎች ናቸው ማለት እንፈልጋለን። በደቡብ ሱዳን ምንድነው እየተፈጠረው? የግብፅ ወታደራዊ ካምፕ እንግዲህ ጥቃት ወይም ደግሞ እንዲነሳ ተደርጓል የተባለው በደቡብ ሱዳን በድንበሯ ላይ የተገነባውን የግብፅ ጦር ሰፈር እንዲዘጋ ማድረጓ የተነገረ የሚገኘው ደቡብ ሱዳን መንግስት ግብፅ በኢትዮጵያ ድንበር አቅራቢያ የሚገኘውን የላይኛውን ናይል ግዛት ፓጋንክ የሚባለውን ይህን የጦር ሰፈር እንዲነሳ ወይም እንዲዘጋ አድርጋለች የተባለው። ደቡብ ሱዳን እንግዲህ እንደሚታወቀው ከኢትዮጵያ ጋር ቅርርብ እንዳላት ይታወቃል። እጅግ ጥብቅ የሆነ ወይም ደግሞ ክሎዝ ሪሌሽን እንዳላቸው ይታወቃል። ከዚህ ጋር በተገናኘ ነው እንግዲህ ይህንን ያደረገችው ነው የተባለው። እንግዲህ የአረበኛ ዜና ምንጮች በሰፊው ዘግቦታል። ይህንን እንግዲህ በቤንሻንጉል ጉሙዝ ክልል አቅራቢያ የተገነባው እንግዲህ ወታደራዊ ስልጠና የመስጠት እንዲሁም የናይል ወንዝ ፍሰትን የመቆጣጠር ስውር ዓላማ የነበረው የጦር ሰፈሩ የስልጠና ባለሙያዎችን ጨምሮ ወደ 260 የሚያህል ሰው ኃይል አሰማርቶ እንደነበረ የሚታወቅ ነው በዚህ ቀጠና ማለት ነው። እና አሁን ይሄ በአስቸኳይ እንዲነሳ ተደርጓል ነው እየተባለው ከቦታው ላይ። ደቡብ ሱዳን እንግዲህ ይህንን ወታደራዊ ካምፕ ወይም ደግሞ እንዲዘጋ ማድረጓ ለኢትዮጵያ ትልቅ ጥቅም አለው ተብሎ ተዘግቧል። ሌላኛው መረጃችን የሚሆነው ዩቲዩብ ነው። ዩቲዩብ እንደሚታወቀው እንግዲህ በኤአይ የሚሰሩ ቪዲዮዎች ላይ ዘመቻ መክፈቱ ነው እየተነገረ የሚገኘው። የዓለም ትልቁ የቪዲዮ ማጋሪያ ፕላትፎርም የሆነው ዩቲዩብ በኤአይ የሚዘጋጁ ቪዲዮዎችን እየዘጋ እንደሆነ ነው ያስታወቀው። እንደ አዳዲስ መረጃዎች ዘገባ ከመድረኩ የተዘረዙ እነዚህ ቻናሎች ከመዘጋታቸው በፊትም በአጠቃላይ ወደ 4.7 ቢሊየን በላይ እይታዎችን ቪው ማሰባሰብ የቻሉ ነበሩ። 4.7 ቢሊየን እይታ እጅግ በጣም ብዙ ነው። እንግዲህ የዓለማችን ህዝብ እንግዲህ ኦልሬዲ ወደ 8 ቢሊየን ነው እና ግማሽ ያክሉ ማለት ይቻላል እና ከፍተኛ ቪው ነበራቸው። እነዚህ ዋና ዋና ምክንያቶች ደግሞ እነዚህ ቻናሎች ያለምንም የሰው ልጅ ተሳትፎ በኮምፒውተር ፕሮግራም ብቻ በጅምላ የሚሰሩ ቪዲዮዎችን የሚያሰራጩ ነበሩ። ዩቲዩብ ይህንን ጠንከር ያለ እርምጃ የወሰደው ተጠቃሚዎችን የሚያሳስቱና ሀሰተኛ መረጃዎችን ለመከላከል ጥራታቸውን ያልጠበቁና ሰዎችን የሚያሰለቹ ይዘቶችን ለመቀነስ እንዲሁም በማህበራዊ ሚዲያው ታማኝነትና ትክክለኛ መረጃዎችን ለማግኘት ያዳግታል የተባሉትን ነው እያጠፋ ያለው ዩቲዩብ ማለት ነው። በአሁኑ ጊዜም ኤአይ መተግበሪያዎችን እጅግ በጣም ፈጣን እና ቀላል በሆኑ መንገዶች በሺዎች የሚቆጠሩ ቪዲዮዎችን በደቂቃዎች ውስጥ ለመለጠፍ እንግዲህ ያስችላል እና ይህ ሁኔታ ደግሞ እንደ ዩቲዩብ ላሉ ትልቅ ቴክኖሎጂ ተቋማት አዲስ ፈጠራን ከመደገፍ እና ሰዎች እምነት በአግባቡ ከማስጠበቅ አንጻር ትልቅ ፈተና ገጥሞታል እና ይህንን ለመከላከል ሲል ነው ዩቲዩብ በኤአይ የተዘጋጁትን ቻናሎች ሙሉ ለሙሉ እያጠፋ የሚገኘው። እናንተ በዚህ ጉዳይ ሀሳብ አስተያየት ካለ አስቀምጡልን። መልካም ቆይታ ይሆንላችሁ። በፋይዳ ምክንያት የተዘጉ የዲያስፖራ ሂሳቦችን በተመለከተ መረጃዎች እየወጡ ነው የሚገኙ። ስለሱ ነግራቸዋል። ኢትዮጵያ ንግድ ባንክ በፋይዳ ምክንያት የታገዱ የዲያስፖራ ሂሳቦች በጊዜያዊነት የሚከፈቱበትን አማራጭ መንገድ ይፋ ማድረጉ እየተገለጸ ነው የሚገኘው። እንግዲህ ባንኩ የፋይዳ መለያ ቁጥርን ከባንክ ሂሳብ ጋር መያዝ ሂደት ላይ የዲያስፖራው ማህበረሰብ ያጋጥማቸውን ችግሮች ለመፍታት የሚያስችል አዲስ ተለዋጭ አሰራር ይፋ ማድረጉንም ነው ያስታወቀው። ይህን ያስታወቀው እንግዲህ ለውጭ ጉዳይ ሚኒስቴር እና ለኢትዮጵያ ዲያስፖራ አገልግሎት በተጻፈ ደብዳቤ እንደሆነ ነው የተገለጸው ማለት ነው። ደብዳቤው እንደምትመለከቱት ነው እንግዲህ ባንኩ በላከው መመሪያ መኖሪያቸውን ከኢትዮጵያ ውጭ ያደረጉ የባንኩ ደንበኞች በጊዜያዊ ሂሳብ
እንግዲህ ከፋይዳ መታወቂያ ጋር ማጣመር ሳያስፈልጋቸው የኢትዮጵያ ብሔራዊ ባንክ መመሪያ መሰረት በልዩ ሁኔታ እየተስተናገዱ መሆኑን ገልጸዋል። እንደዚሁም በኢትዮጵያ ውስጥ ላሉት አንዳንዶች እየሰራ ነው የሚገኘው። ያው ቀኑ ቢዘጋም ብዙዎች ግን አሁንም እየተጠቀሙ እንዳሉ አንዳንድ መረጃዎች እየገለጹ ነው የሚገኙት። ከዚህ ጋር በተገናኘ ግን እንግዲህ በውጭ ሀገር የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን የፋይዳ መለያ ቁጥር ማቅረብ ባይችሉ እንኳን በውጭ ሀገር እንደሚኖሩ የሚያረጋግጥ ማስረጃ ማቅረብ የእገዳ አካል እንዳይሆኑ ያደርጋቸዋል የተባለው። ለዚህም የሚሰሩት ማስረጃ የሕክምና ማስረጃ፣ የውጭ ሀገር የመኖሪያ ፍቃድ እንደዚሁም የህጋዊ የአካል የተረጋገጠ የውጭ ሀገር እንደሚኖሩ የሚገልጽ የተለያዩ ማስረጃዎችን ካቀረቡ አካውንታቸው እንደማይዘጋ ጭምር ነው መረጃዎች የደረሰ ማለት ነው። እንግዲህ በውጭ ሀገር የሚኖሩት እንደሚኖሩ የሚያረጋግጡ ማስረጃዎችን ወይም ደግሞ ሂሳባቸው ለተከፈተ ቅርንጫፍ ስራ አስኪያጅ ለከፈቱበት ቅርንጫፍ ስራ አስኪያጅ ኢሜይል ወይም ደግሞ ባንኩ ዋና መስሪያ ቤት ለሚገኙ ዲያስፖራ ባንኪንግ ክፍል ኮንታክት በማድረግ አካውንታቸውን መታደግ ይችላሉ ወይም ደግሞ አይዘጋባቸውም እነዚህን ማስረጃዎች ካቀረቡ የሚል ኢትዮጵያ ንግድ ባንክ እንግዲህ መግለጫ አውጥቷል ማለት ነው። መግለጫውን እንደምትመለከቱ ማለት ነው። እናም ውጭ ያላችሁ ምንም ሀሳብ እንዳይገባችሁ ተብላችኋል። በአሜሪካ ሰማይ ላይ ግዙፍ ፍንዳታ ተሰምቷል። በዚህ ፍንዳታ በርካታ ቤቶች ተናውጠዋል። ሰላም እንዴት ናችሁ? ፎሎና ሰብስክራይብ ያደርጋችሁ አዳዲስ መረጃ እንዲደርሳችሁ ይህንን መረጃዎች እንዲደርሳችሁ ፎሎ አድርጉ። እንግዲህ በዩናይትድ ስቴትስ ኦፍ አሜሪካ የተሰማው መረጃ ብዙዎችን እያስደነገጠ ያለነው 300 ቶን ያክል ነው። እንግዲህ ፍንዳታ የሚያክል ፍንዳታ ፈንድቷል የተባለው እንግዲህ የተወራው ኮከብ በአሜሪካ በሰሜናዊ ግዛት ላይ ነው እየፈነዳው እና ወደ 300 ቶን ቲኤንቲ ፈንጂ ጋር እኩል የሆነ ተወራሪ ኮከብ ነው የፈነዳው። በዚህም በርካታ ቤቶች ተናውጠዋል የተባለው፣ የመኖሪያ ቤቶች ተንቀጥቅጠዋል፣ በግዛይቷ ከባድ ድንጋጤ ፈጥሯል የተባለው። ይህ እንግዲህ ናሳ ባወጣው መግለጫ መነሻነቱ ከህዋ የሆነው ይህ ተወራሪ ኮከብ በሰዓት 120 ኪሎ ሜትር ተምዘግዝጎ ነው በህዋ ላይ ከደረሰ በኋላ ነው እየፈነዳው የተባለው። በዚህም እንግዲህ በአየር ላይ የተከሰተው ፍንዳታ እምቅ ኃይል በከፍተኛ ድምፅ ቦምብ እንግዲህ ምድርና እንደዚሁም ደግሞ በአካባቢ ያሉ ነዋሪዎችን አስደንግጧል ነው የተባለው። እና እንግዲህ ናሳ ያው እንደዚህ ያለ ነገር ይከሰታል ሲል መግለጫው ጠቅሷል። በሰው ላይ በንብረት ላይ ያደረሰው ጉዳት የለም፣ ነገር ግን ከፍተኛ ንዝረት እንደነበረ ጭምር ናሳ አስታውቋል።